አሁን ላይ ባለማችን ከሚመረቱ የፕላስቲክ ምርቶች መካከል 9% ያክሉ ብቻ ናቸው እንግዲህ መልሰው ጥቅም ላይ እንደሚውሉ የተለያዩ ጥናቶች የሚያመለክቱት። ሌሎቹ የተቀሩት የፕላስቲክ ምርቶች እንግዲህ በውሃዎቻችንና በመሬቶቻችን ላይ ከፍተኛ የሚባል ብክለቶችን እንደሚያስከትሉ ይታወቃል። ታዲያ ይህንን ለመከላከል ሀገራት አሁን ላይ የተለያዩ አዋጆችን እያወጡ እየተገበሩ እንደሚገኙ ይታወቃል። ሀገራችን ኢትዮጵያም ከዚህ አንጻር የአንድ ጊዜ ጥቅም ላይ የሚውሉ የፕላስቲክ ምርቶችን እንግዲህ የሚከለክል አዋጅ አውጥታ ተግባራዊ ማድረግ ጀምራለች። በተለይ ከወርሃ ጥር 23 አካባቢ ጀምሮ ይሄ አዋጅ ወደ ተግባር መግባቱን ተከትሎ አሁን ላይ በከተሞቻችን የወረቀትና የጨርቅ ምርቶችን እንደዚሁም ደግሞ ለመያዣነት የሚያገለግሉ ምርቶች ወደ ተግባር ገብተዋል ማለት ነው። በዛሬ መሰናዷችን ደግሞ ይሄ አዋጅ እንዴት እየተተገበረ ነው የሚገኘው፣ በተለይ እዚህ ዘርፍ ላይ የተሰማሩ አካላት ምን እየከወኑ ይገኛሉ የሚለውን በስፋት ቆይታ እናደርጋለን። አብራችሁን ቆዩ። ጥሩ ጊዜ። ይሄን ስራ መስራት ከጀመርኩኝ ብዙም ቆይቻለሁ እና በመሃል ላይ ሌላ ስራ ነበር የምሰራው። ስራ በቀዘቀዘ ሰዓት ብዙ ስራዎችን እንሰራለሁ። ሴራሚክ ማንጠፍ ሰራለሁ፣ ብየዳ ላይ ሰርቻለሁ። የስፌት ቦርሳዎች ነበር ከዛ በኋላ የሰራሁት ቦርሳዎች እና አንዳንድ ልብሶችን እንሰራለን። ከባለቤቴ ዲዛይነር ነች፣ እሷም በዲዛይነር ነው እንትን እየተማረች ያለች። እሷ ጋር እየተነጋገርን እንሰራቸው ልብሶችም አሉ። አሁን ላይ ግን ቦርሳ ላይ ነው እንትን ያልኩት። ለኛ በጣም አሪፍ እድል ይዞ መጥቷል ብዬ አስባለሁ። ምክንያቱም ከሌላ ጊዜው ይሻላል። አሁን ሌላ ጊዜ ከምንሞክራቸው ሙከራዎች ሌላ ጊዜ አሁን ብዙ ሙከራዎች ሞክረናል፣ ያልሞከርነው ነገር የለም። ግን ይሄኛው ትንሽ ይሻላል ባለው ነገር ሱቆችም ስናሳያቸው ይወስዱልናል፣ ወቅታዊም ስለሆነ ማለት ነው። ስለዚህ እኛ አሪፍ እድል ይዞልን መጥቷል ብለን ነው የምናስበው። በጣም ቆንጆ ነው። በጣም ለኔ ስራ ፈጥሮልኛል። ይሄ ነገር እንደማይቆም እርግጠኛ ነኝ። ነገ ከነገ ወዲያ ስራ ከተባልኩኝ ከመስራት ወደ ኋላ የስራ ፈጠራውን የበለጠ ስራው ፍላጎቱ እንዲኖረኝ ያደረገልኝ ስለሆነ ጠንክሬ ለመስራት ከራሴ ጋር ነኝ። የፌስታል አዋጅ ወጥቷል። እንደምናውቀው ሀገር አቀፍ አዋጅ ነው የወጣው። ፌስታል ያው ከጉዳቱ ስላመዘነ አዋጅ ወጥቷል ብዬ አስባለሁ። ከዛ ውጭ ግን እንደተጠቃሚ ትንሽ እየተቸገርንበት አግባብ አለ። ምክንያቱም ፌስታል ሲቀር እሱን የሚተካ ምርቶችን መዘጋጀት ነበረባቸው። እንደ አዋጅ አዲስ ስለሆነ ይሄ አዋጅ ብዙ አቅርቦት አለ ብዬ አላምንም። ግን ወደፊት ያው እያንዳንዱ ሰው ይሄን የስራ ፈጠራ ቢያደርገው ተደራሽ ይሆናል ብዬ አስባለሁ። ያው እኛ ገና ነው እየጀመርን ነው እና የቻልነውን ያህል እየሰራን ያለ ብለን እናስባለን። ማለት ገና አልወጣንም፣ ቢዝነስ ውስጥ ገና አልገባንም። በሰፈር ደረጃ ነው እንዲህ እያሳየን ያለ ነው ማለት ነው። እና ሰዎችን እየሰራን ይሄው እንደዚህ እንሰራለን እያለን እያሳየን ነው። ሱቆች ምናምን አላሪ የሰፈር ሱቆች እንደዛ ነው እንትን የምንለው። ብዙ ሰው በአሁን ሰዓት ማቴሪያሉ እያገኘ አይደለም ያለው። ለምን የመጀመሪያ ላይ የተገዛነው ማቴሪያልና ሁለተኛ ላይ የገዛነው ማቴሪያል ተቀየረልን። ስቶክ የነበረ ማቴሪያሎች ነው እያወጡ ያሉት በአሁን ሰዓት። የመጀመሪያ የነበረ ሲሸጥ የነበረው በጣም ወፋፍራም ነገሮች ነበረ። መጀመሪያ ላይ ምን ገዛ የነበረው ላይክ እንደዚህ አይነት ወፋፍራም ነበረ ማቴሪያሉ። ይሄ ስታምፓስ መጥተን ነው ማቴሪያሉ። አሁን ማቴሪያሉን ካገኘ ባጭር ጊዜ የማይለወጥበት ምንም ምክንያት የለም። ማቴሪያሉ ከተገኘ ዋጋው አንፃር ማቴሪያሉ ገብቶ በተመጣጣኝ ዋጋ ማቴሪያሉ የሚሸጥ ከሆነ በቁጥጥር ስር ማናደርገው ምንም ምክንያት የለም። ፌስታል ከሚጠቀሙበት 25% ብቻ ነው የሚያስፈልገው። ምክንያቱም ተደጋጋሚ ሰው የሚጠቀመው አንድ ገዝቶ ዝም አይልና ይሄ ነገር ስለሆነ በአጭር ጊዜ ሊተካ የሚል ግምት አለ። ምክንያቱም ሰውም የካልቸር ቢሄቪየር የመቀየር ነገር ነው። ምክንያቱም ሰው ያው ከቤቱ ሲወጣ ራሱን ሻንጣ ይዞ የሚሄድበት መንገድ ስላለ
ባጭሩ ይተካል ይስተካከላል በሚል መንገድ ነው። ተመልካቾች እነዚህ ማቴሪያሎች እንግዲህ በተለምዶኛ ገበር ብለን የምንጠራቸው አይነት መሰል የሆኑ ነገር ግን ባለሙያዎቹ ካንጋሮ ብለው የሚጠሯቸው የጨርቅ ማቴሪያል ናቸው። እንግዲህ ወደ ቦርሳነት እየተቀየሩ የሚገኙት ማለት ነው። በመታያቸው ከለርና የመጠን አይነቶች እንግዲህ አሁን ላይ ወደ ገበያ እየቀረቡ ነው የሚገኙት። እነዚህ እቃዎች እንግዲህ አሁን ላይ በገበያ ደረጃ ከ45 ብር እስከ 80 ብር እንደ ሳይዝ መጠናቸው ወይም እንደ የሚሰጡት የአገልግሎት መጠን ትልቀትና ማነስ ዋጋ ተቆርጠላቸው ወደ ገበያ እንደሚወጡ ሰምተናል። ለተጠቃሚ እንደ ሳይዙ ነው ማቀርበው። ላይክ አሁን ይሄኛውን ሳቀርብ ለተጠቃሚ ይሄኛውን ሳቀርብ በ45 ብር ነው ማቀርበው እኔ ስሸጥ ማለት ነው። እቺኛዋ ትንሽ ነች፣ እቺም አለች። ከዚህ የሚያዝ ተሙ ስታገኝ ደግሞ ከዚህ ተለቅ ያሉትን መስራት ትችላለህ። ይሄ አንድ አለ። ለምሳሌ ሌላ ደግሞ ላሳይ ካል አየሁ፣ ይሄ ትልቅ ነው። አየሁ፣ ይሄ ትልቅ ነው። እነዚህ ትልልቆች ናቸው። ከዋጋ አንፃር እንደ ፌስታል አይደለም። ፌስታል በጣም ቸብ የሆነ ዋጋ ነው። ይሄ ግን እንደምታየው ጠንካራም ነው። ነገር አንዴም ለወቴ 3-4 ጊዜ ልትጠቀምበት ትችላለህ። እንደ ፌስታል አይደለም። ስለዚህ ዋጋውም ይሄ ትንሽ ወደድ ይላል። ከሸማች አንፃር ወደድ ይላል። ከ45 እስከ 50 ድረስ እስከ 60 ድረስ ነው የሚጠራው። እንደ ሳይዛቸው ያው ከፍ ይላል ዋጋው። ይህንን አዋጅ ተጠቅመው በሚያደርጉት ነገር ያው ህዝቡን ነው ተጠቃሚ የሚያደርጉት ማለት ነው። ጥሩ ነው። ግን ዋጋውን ባማከለ ግን ያው ተመጣጣኝ ቢያደርጉት በአንድ ጊዜ 400 ብር ይላሉ፣ 200 ብር ይላሉ እና ደሃው ማህበረሰብ ቢታይበት ደስ ይለኛል እኔ እንደራሴ ማለት ነው። አንዱ እቃ በ100 ብር ብትገዛው እቃ 10 ጊዜ የተጠቀምክበት 1 ብር ነው ኮስቱ። በዚህ አንፃር ሰው ካየው ኮስቱ እንትን አይደለም። ያው መጀመሪያው ግዢው ነው የሚከብድ። ከዛ በኋላ 2-3 የምትደጋግምበት ከሆነ ኮስቱ ለስ ነው። ልክ እንደሌላ በ1 ብር በ2 ብር ገዝተህ የምትጥለው ሳይሆን 100 ብር ስለምትገዝበት ያ 100 ጊዜ 10 ጊዜ ከተደጋጋሚ ከተጠቀምክበት ያው በ10 ብር ተጠቀምን ማለት ነውና እሱ ነገር ያው ጊዜ ይወስዳል። ሰውም አዲስ ስለሆነበት በነገራችን ላይ እኔ አሁን ከሌላ አካባቢ ላይ ምን እጃቻለሁ እነዚህ አይነት ማቴሪያሎችን እኛ አካባቢ ላይ የሚሰሩ ማቴሪያሎች ኳሊቲ ናቸው፣ ጠንካሮች ናቸው እና የፈለግነውን ነገር ምን ይዝባቸው ብዙ ምቾት የሚነሱ አይደሉም። ስለዚህ አሪፍ ነው፣ ኳሊቲያቸው አሪፍ ነው። ግን ከዋጋ አንፃር ግን ስናስበው ትንሽ ወደድ ይላል። ይሄ ደግሞ ጥሬ ዕቃ ውድነት ነው። ስንጠይቃቸው ለምን ተወደደ ስንላቸው ጥሬ ዕቃ አቅርቦት የለም፣ በጣም ውድ ነው የምንገዛው ማቴሪያል ይላሉ። ጥሬ ዕቃው እንደ ልባችን ማግኘት ከቻለን የማይቀንስበት ምንም ምክንያት የለም። የጥሬ ዕቃ ነው ዋናው፣ የጥሬ ዕቃ ነው። ጥሬ ዕቃው ከቀነሰልን እኛ ስራ ቦታ እንገዛለን። በፊት ስንገዛ የነበረው 70 ብር ነበረ። በፊት 70 ብር ነበረ። አሁን 140 እና 160 ብር 140 እና 160 120 ይቀንሳል። ይሄ ስሱ ነው። ያ 180 ብር ትገዛ እየጨመረ ነው ወፍራሙና ስሱ ሲሆን፣ ከዛ በተረፈ ግን ጥሬ ዕቃው እንደ ልብ ከመጣ የማይሰራበት ምንም ምክንያት የለም። እንደ ሀገር አንድ ጊዜ ጥቅም ላይ የሚውሉ የፕላስቲክ ምርቶችን የሚከለክለው አዋጅ ተግባራዊ መሆኑን ተከትሎ እኚህን መሰል ወጣቶች አሁን ላይ በስፋት የስራ እድሉ ተጠቃሚ እንደሆኑ ተመልክተናል። ታዲያ እነዚህን ወጣቶች የበለጠ ደግሞ ማበረታታትና የስራቸውንም በመጠንና በጥራት ከፍ እንዲያደርጉ የተለያዩ ድጋፎችን እንደሚያስፈልጋቸውም ነግረውናል። በመንግስት በኩል ያው አንደኛው የካፒታል ላይ የሚደረገው ድጋፍ፣ የማምረቻ ቦታ እሱም አለ። አቅም ሰው የሚያስፈልገው ነው። ይሄ ምርቱ ከላስቲክ ለየት የሚያደርገው በጣም ብዙ ሰው ይፈልጋል። በስፌት አንድ ባንድ ስለሚሰራ የአቅም ሰው ይፈልጋል። እሱ ላይ ትሬን መደረግ ያስፈልጋል። እኔ የምሰራበት ቦታ ካገኘው መስሪያ ቦታ ካገኘው እና የማቴሪያሉን ዋና አሳሳቢ ነገር
እኔ ወጥቼ መሰራበትን ቦታ ማቴሪያል ከቀነሰልኝ ማንም መስራት ይችላል። ፌስታልን ማቆም ይቻላል። የንግድ ቢሮ፣ የኢንዱስትሪ ቢሮ፣ ሌሎችም መንግስታዊ አካላት በዚህ ጉዳይ ላይ መስራት አለባቸው። አካባቢ ጥበቃ ብቻውን ለውጥ አመጣም። ከነሱ ጋር ነው መስራት ያለብን። ችግሩን ለይተናል። የለየነውን ችግር ደግሞ ከነሱ ጋር ተቀራርበን ይሄ ችግር አለ ብለን ከነሱ ጋር የዋጋ አላስፈላጊ ዋጋ እንዳይጨመር ከውጭ መግባት ያለባቸው እቃዎች በተፋጠነ ሁኔታ እንዲገቡ እንዲሳለጥ መንግስት የሰጠው ትኩረት ስለሆነ ይሄን ህግ በስራ ለመተርጎም የግድ እነኚህ ጉዳዮች ስለሚያስፈልጉ በዛም ድጋፍ እንዲደረግ ለነሱ ነው የምናቀርበው። ይሄ ቀጥታ እኛ የምንሰራው ስራ ሳይሆን የሚመለከታቸው ማሰልጠን ያለባቸው በገንዘብ የሚደግፉ ብድር የሚያመቻቹ የስራ ቦታ የሚያመቻቹ ቴክኖሎጂው ለምሳሌ ማሽኖች የሚሰሩ ማሽኖች ወደ ሀገር ውስጥ እንዲገቡ የራሳቸው ሚና የሚጫወቱ አካላት አሉ። አሁን የተለዩ ችግሮችን ከነሱ ጋር ተናግረው በሀገር ውስጥ ገብቶ ባለው ምርት ላይ ግን ዋጋ እንዳይጨመር እሱም የሚመለከተው አካል ክትትልና ቁጥጥር እንዲያደርግ ይሄንን ጉዳይ ያው በሚዲያም ይወጣል። እኛም ከነሱ ጋር ተቀራርበን መስራት አለብን።